የለችም እቺት ነው ተወሰደብኝ። የኔ ስልክ ነው ተከታትለን በሌላ መኪና ተከትዬ ነው የያዝኳቸው። እሱ ጋር ወላ አንደ የተቀረጸ ታንከር ጋር ነው የተያዙት። መኪና ነው ወደኋላ ሄደው እየገደሉ የያዙት ደግሞ ካራብሳ ነው እንዴ? ታንከር ነው ደረሰ ነው ካራብሳ ነው ከንቡ የሚፈቀስ አሁን እንትን ልቀቅ። በትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ አትረዳውም። እናቱ ከዚህ ነገር ታቀበላለች፣ እሷ ከዛ እንትን ትላለች። ያ ነው ህይወቱ። በቃ በጣም በመስቀልቅል በቃ ይሄን ህይወት እስኪያማርበት ድረስ ነው የነገረኝ ለኔ ማለት ነው። እና ደስተኛ አልነበረም። እኔ ራሴ በወቅቱ የጠየቁ ጥያቄ ነው። አንተ አሜሪካን ሀገር የመኖሪያ ግሪን ካርድ አለ፣ ልጆች እዛ ናቸው ያሉት፣ ባለቤት እዛ ናት፣ ቢያንስ የተሻለ ሕክምና ያለው እዛ ነው፣ ለምንድን ነው እዛ ሄደህ ማስታከሙ የሚል ነገር በተደጋጋሚ ያነሳውለት ማለት ነው። አምር አይተመንም፣ አይገለጽም። በቃ ማናችንም በቃ ዳግም መፈጠር ነው እሱ እየሰራ የሚገኘው። መቼም ማጋነን አይሆንብን ከፈጣሪ። ከሰሞኑ በማህበራዊ ሚዲያ ላይ ለሰይፉ ፋንታሁን የክብር ዶክትሬት ይሰጠው ይገባዋል የሚሉ ድምጾች ተበራክተዋል። ከቅርብ ወራት በፊት እንግዲህ የሞቱን ዜና ስንሰማ ብዙዎቻችን አዝነናል፣ ብዙዎቻችን ልባችን ተሰብሯል። በተለያዩ የጥበብ ስራዎቹ ብሎም በተለያዩ የሀገራችን ትልቅ የቴሌቪዥን ፕሮግራሞችና የማይረሱ ፊልም ትወናዎቹ በብቃቱ የምናውቀው አርቲስት ነፃነት ወርቅነህ። ከዚህ ጋር በተያያዘ ታዲያ የተለያዩ ያልጠበቅናቸው ከባባድ ሚስጥሮች እየወጡ ይገኛሉ። ሰላም ሰላም፣ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች ኢትዮጵያውያን፣ ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ካላዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። እንደተለመደው ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁ ነዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግ ነዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ ታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ ቦምቦክላ ሌትስ ጎ። ተወሰደብኝ። የኔ ስልክ ነው ተከታትለን በሌላ መኪና ተከትዬ ነው የያዝኳቸው። እሱ ጋር ወላ አንደ የተቀረጸ ታንከር ጋር ነው የተያዙት። መኪና ነው ወደኋላ ሄደው እየገደሉ የያዙት ደግሞ ካራብሳ ነው እንዴ? ታንከር ነው ደረሰ ነው ካራብሳ ነው ከንቡ የሚፈቀስ አሁን እንትን ልቀቅ። በቅርብ ሰው አሊያም በጓደኛ በቤተሰብ በአጠቃላይ በዙሪያችሁ ባሉ ሰዎች ምናልባት እንደዚህ አይነት አጋጣሚዎች ደርሰው ሊያውቁ ይችላሉ ብዬ አስባለሁ። እንደዚህ አይነት የመኪና ላይ እንግዲህ የረቀቁ ዝርፊያዎች ማለት ነው። ታዲያ ይህ ቪዲዮ ብዙዎችን ሲያነጋግር ነበር። የተለያዩ የመኪና ዝርፊያዎች ቀን በቀን እየረቀቁና ዘዴያቸውን ስልታቸውን እየቀያየሩ ይመጣሉ ቤተሰቦች። ለዚህም እንግዲህ የኛ ጥንቃቄ ግድ ይላል። እንደዚህ አይነት ነገሮች ምናልባት እንሸኛችሁና በሚሉ መሰል ሰበቦች ስለሆኑ ሊደረጉ የሚችሉ ተባካችሁ ጥንቃቄ እናደርግ ለማለት ያክል ነው። አምር አይተመንም፣ አይገለጽም። በቃ ማናችንም በቃ ዳግም መፈጠር ነው እሱ እየሰራ የሚገኘው። መቼም ማጋነን አይሆንብን ከፈጣሪ ቀጥሎ ትልቁ ፈጣሪያችን እሱ ነው። እኛንም ቤተሰባችንን ሌላው ህዝባችንንም ጭምር ማንም ያልሰራው ሰዎች እኮ ከዚህ በላይ ብዙ ነገር ኖሯቸው አላደረጉትም። ብዙ ነገር ሚሊየንስ አላቸው። ገንዘብ ብቻ ዋጋ የለውም። ትልቅነት ደግሞ ሰው መሆን ደግሞ አእምሮ ነው። በቃ ሰውነትን ያሳየን ትልቅ ሰው ነው። ሰውነትን ያሳየን ትልቅ ሰው በቃ ሰው መሆን ይሄ ነው። እናመሰግናለን። እናንተ ራሱ ሰው ናችሁ አይደለም? የሰው መገለጫው አሁን እጃችን ላይ ገንዘብ ባይኖር የምንሰጠው ነገር ባይኖር ግን ጌጣችን፣ ማስታወሻችንን፣ ቅርሳችንን አምጥተን እንሰጣለን ማለት ከዚህ በላይም ሰውነት የለምና የተወሰነ ነገር እኔ ግን እነሱም በጣም የምረዳው ነገር ምንድነው በቃ ሰው አለ ለካ በደንብ ሰው አለ። እንደሚታወቀው እንግዲህ መቄዶንያ ከመጋቢት 6 ጀምሮ ታላቅ የገቢ ማሰባሰቢያ ፕሮግራም በራሱ የዩቲዩብ ቻናል እንግዲህ እንደጀመረ የምናውቀው ጉዳይ ነው። ሁላችንም እየተመለከትነው እንገኛለን ብዬ ስለማስብ ማለት ነው። ታዲያ በመቄዶንያ በባለፈው ዓመት የገቢ ማሰባሰቢያ በሰይፉ ኦን ኢቢኤስ ሾው ላይ በነበረው አሁንም በተጀመረው በዚህ ዓመት በራሳቸው በመቄዶንያ ዩቲዩብ ቻናል ላይ በሚሰጡ ወይም በሚሰበሰበው ገንዘብ ላይ የተለያዩ ደስ የሚሉ እንግዲህ ልብ የሚነኩ ደጋግ ልቦችን ተመልክተናል ብዬ አስባለሁ። ከነዚህ መካከል እንግዲህ አንዱ ናቸው ብዬ ያሰብኩትን እነዚህን ጥንዶች ነበር እንግዲህ ተመልክተን የተመለስነው። ምንም ነገር ባይኖራቸው እንኳን ወርቃቸውን አምተው ለመቄዶንያ ሰጥተዋል። በባለፈው ዓመት እንደነገርኳችሁ በሰይፉ ኦን ኢቢኤስ ሾው ላይ እንግዲህ ሲቀርብ የነበረ በዛ ዩቲዩብ ቻናል ላይ ሲሰባሰብ የነበረ እርዳታ ነበር። አሁን ደግሞ ደስ በሚል መልኩ በራሳቸው ቻናል መጥተዋል። ሁላችንም እንግዲህ ለነዚህ እርዳታን ለሚሹ ትላንት እንግዲህ ያገዘብ ለነበሩ ትላንት እንግዲህ ጤነኛ ሆኖ ቤተሰቦቻቸውን ሲያስተዳድሩ
ለነበሩ ሰዎች እጃችንን እንግዲህ ልንዘረጋ እርዳታ ልናደርግላቸው ይገባል ብዬ አስባለሁ። ቤተሰቦች እናንተስ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ከዚሁ ጋር እንግዲህ በተያያዘ ሰይፉ ኦን ኢቢኤስ የክብር ዶክትሬት ይሸለም የሚሉ የተለያዩ መረጃዎች በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ እየተጋሩ ይገኛሉ። ምንድነው ሀሳቡ? እስኪ ቪዲዮን ተመልክተን እንመለስ። ከሰሞኑ በማህበራዊ ሚዲያ ላይ ለሰይፉ ፋንታሁን የክብር ዶክትሬት ይሰጠው ይገባዋል የሚሉ ድምጾች ተበራክተዋል። በኢትዮጵያ የኪነ ጥበብ ሰማይ ስር ላለፉት 3 ዓመታት እንደ ፋኖስ ሲያበራ የቆየው ሰይፉ ፋንታሁን የሀገር ፍቅርና የሙያ ስነ ምግባር ተምሳሌት ነው ብሎ ይጀምራል አንድ ፌስቡክ ላይ ሲዘዋወር ያየው ጽሑፍ። ሰይፉ የጋዜጠኝነትን ድንበር ተሻግሮ በሳቅና በፈገግታ የኢትዮጵያውያንን ቤት ያደመቀ፣ ተስፋ ለቆረጡ ብርታትን፣ ለታመሙ ረዳትን ያፈላለገ የጭንቅ ቀን ደራሽ ነው። ይህ ሰው ለሀገር ካበረከተው የማይናቅና ወደር የለሽ አስተዋጽኦ አንጻር የክብር ዶክትሬት ሊሰጠው ይገባል። ይህ ሽልማት ለሰይፉ ብቻ ሳይሆን ላለፈበት የጥበብ ዘርፍና ለሚወደው የኢትዮጵያ ሕዝብ የሚሰጥ ትልቅ ክብር ነው። እናንተ ምን ትላላችሁ? የክብር ዶክትሬቱ ይገባዋል ወይስ አይገባውም? የክብር ዶክትሬቶች እንግዲህ ለተለያዩ ጥሩና መልካም ስራ ለሰሩ ሰዎች በተለያዩ ጊዜያቶች ሲሰጡ ተመልክታችኋል ብዬ አስባለሁ። ሰይፉ እንደሚታወቀው በዚህ በማህበራዊ ድረገጽ መተግበሪያዎች ላይ በብዙዎች ዘንድ ተወዳጅነት ያተረፈ ጥንትና እንግዲህ አንጋፋ ወደሚባል ደረጃ እየደረሰ ያለ እውቅ ጋዜጠኛ እንደሆነ ሁላችንም እናውቃለን። በተለያዩ የሚያዝናኑ ስራዎቹንም እንግዲህ ሁላችንንም ቀልብ የገዙ የማይረሱ ፕሮግራሞች መጣ እንዲህ ብለን የምንከታተላቸው አይነት ትልቅ ፕሮግራሞች ያሉት ትልቅ ሾዎች ያሉት ሰው ነው። ታዲያ ይህ ግለሰብ ወይም ደግሞ ይህ ጋዜጠኛ ሰይፉ እንግዲህ በተለያዩ የማህበራዊ ጉዳዮቹ ላይ እንግዲህ ግዴታውን በመወጣት ግንባር ቀደም ከሚጠቀሱ ታላላቅ የሀገራችን የጥበብ ሰው አንዱ በመሆኑ ይህን ሀሳብ እንግዲህ እኔ እንደ አንድ ግለሰብ የክብር ዶክትሬት ቢሸለምም አያንስበትም ብዬ አስባለሁ። እናንተስ እንግዲህ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነገርኳችሁ እንግዲህ በመግቢያ ላይ ባለፉት ወራት የማለፉን ዜና ስንሰማ ብዙዎቻችን አዝነናል፣ ብዙዎቻችን ልባችን ተሰብሯል። በተለያዩ የፊልም የጥበብ ስራዎቹና በኢቢኤስ ቴሌቪዥን የቤተሰብ ጨዋታ ላይ ከብዙዎቻችን ፍቅርንና መወደድ ያተረፈው አርቲስት ነፃነት ወርቅነህ በትላንትናው ዕለት እንግዲህ እህቶቹ፣ ቤተሰቦቹ፣ ወንድሙ እንግዲህ የተለያዩ ያልጠበቅናቸውን ከባባድ ሚስጥሮች በማህበራዊ ድረገጽ መተግበሪያዎች ላይ በቃን እኛ ይዘናቸው አልቻልንም ብለው በዚህ መልኩ እንግዲህ ወጥተው ነበር። በትዳሩ ደስተኛ አልነበረም። አትረዳውም ነበር። እሷ አትረዳውም። እናቱ ከዚህ ነገር ታቀብላለች፣ እሷ ከዛ እንትን ትላለች። ያ ነው ህይወቱ። በቃ በጣም በመስቀልቅል በቃ ይሄን ህይወት እስኪያማርበት ድረስ ነው ይሄ ነገር ለኔ ማለት ነው። እና ደስተኛ አልነበረም። እኔ ራሴ በወቅቱ የጠየቁት ጥያቄ ነው። አንተ አሜሪካን ሀገር የመኖሪያ ግሪን ካርድ አለ፣ ልጆች እዛ ናቸው ያሉት፣ ባለቤት እዛ ናት፣ ቢያንስ የተሻለ ሕክምና ያለው እዛ ነው፣ ለምንድን ነው እዛ ሄደህ ማስታከሙ የሚል ነገር በተደጋጋሚ ያነሳውለት ማለት ነው። ምክንያቱም ያኔ ያው በኋላ አነሳለው እንዴት ይሄን እንዳወራ ማለት ነውና ስለው በመጀመሪያ ብዙ ጊዜ ነጽ በተፈጥሮ ምን አይነት ሰው ነው ያለው? ተፈጥሮ ምንድነው? ከልጅነቱ ጀምሮ እየተጎዳም ቢሆን ውስጡን እያመመው እያስከፋው በቃ ምናልባት ህይወቱን የሚያጣበት ነገርም ሆኖ በተቻለ መጠን አይናገርም። ተፈጥሮ ነው ይሄ። እኔ ስለማቅ ኮስተር ብዬ ጫን ብዬ ጠየኩት፣ ለምንድን ነው እንደዚህ የሚሆነው ነገር? እኔ እኮ ወንድምህ ነኝ፣ ታላቅ ወንድምህ ብቻ ሳይሆን አባትህም ጭምር ነኝ፣ እኔ ነኝ ያለሁት እና ነገረኝ፣ ችግር አለ ወይ ስለው፣ አዎ እንዴ ችግር አለ፣ ያው ቅድም እህታችን ያለችውን ነገር ነገረኝ። ምንድነው ተፈጥሮ ነበረ፣ እዛም ታመሜ ነበረ፣ ወድቄ ነበረ፣ ሆስፒታል ገባሁኝ። እኔ በዛ በህዝብ መሀል እንደዛ ነፃነት እንዳልተባልኩኝ ሰው ሁሉ ሰው በቃ በህዝብ መሀል የኖርኩት ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁኝ። እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይነበረ መጥቶ ቴክ ኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት፣ በቃ እንደዛ ነው የነበረው አለኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ሲል፣ አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለክ ብትሆንና መጽሐፍን ይዘህ ሂድ። ምን ብትሆንና
መጽሐፍን ከቤት ይዘህ መሄድ ትችላለህ። ከየትኛው ቤት? አዲስ አበባ ካለው ማለት ነው የሚል ጠንክር ያለ ነገር ተናገረች እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ። ከዛ ወደ ኢትዮጵያ መጣ። ቅድም እንዳለችው እህታችን እነሱ አገኙት። ከዛ ባለው ነገር በጣም ተጎሳቅሎ ተጎርቶ መጣ። መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለችው ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ። ከዛ ዞሮ ዞሮ ምን ተባለ? እኔ በአጋጣሚ እንግዲህ እንደዚህ አይነት ነገሮችን መስማት ያስደነግጣል። እንግዲህ ባላሰብነው ሰዓት ነበረ እንደዚህ አይነት መረጃዎች የተለቀቁት፣ ብዙዎችም ተመልክተውታል። ታዲያ በሞቱ ሳምንት እንግዲህ የምክንያቱ ምንድነው ሞቱ ምንድነው የሚባለው ነገር በተለያዩ ምክንያቶች ተረስተው ነበር። ይህ ግን አሁን ላይ ድጋሜ ይህ ግለሰብ ወይም ደግሞ ይህ አርቲስት ነፃነት ወርቅነህ የተባለው ተወዳጅ ሰው እንደዚህ አይነት ነገሮችን ይችላል እንዴ እስከሚያስብል ድረስ እንግዲህ በተለቀቀው ኤፒሶድ ላይ እንግዲህ ብዙ ያልተገቡ ተግባሮችን ስንሰማ ነበር። ሰምታችኋል ብዬም አስባለሁ። ታዲያ ጉዳዩን በዚህ ባናበቃው ደስ ይለኛል። አንድ ወንድማችን እንግዲህ በኤፒሶዱ ላይ ያለው ነገር ጠቅለል አድርጎ ለኛ ያጋረበት ቪዲዮ ተመልክተን ብንመለስ ደስ ይለኛል። ወደ ቪዲዮ። የአርቲስት ነፃነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን አስናቀን ወረዱበት፣ አይገልጸውም፣ ወረዱበት። አሁን ቃለ ምልልሱን አይቼ መጨረሴ ነውና የታዘብኩትን በአጭሩ ጽፌያታለሁ። እስኪ ላቀርብላችሁ። የአርቲስት ነፃነት ወርቅነህን በተከትሎ በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱ አስናቀ የተባለው አርቲስት የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነው። ሆኖም የነፃነት እህት ሚሚና ወንድሙ ወንዴ በዩቲዩብ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋጅ በሆነና ማስረጃን መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው። ተዋናይ አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም ማለቱ የብዙዎችን አንጀት በልቶ ነበረ። ነገር ግን የአርቲስት ነፃነት ወርቅነህ እህት ሚሚ ይህንን በአሃዝና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነፃነት ያረፈው በ43 ዓመቱ ነው። ከዚያ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነፃነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ፣ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህ ተጨባጭ የህይወት ውጣ ውረዶችና ርቀቶች እያሉ ከአንድ ወር ውጪ አልተለያየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ሞግተዋል። በዚህ ቃለ ምልልስ ውስጥ እጅግ አሳሳቢ ሆኖ ያየሁት ነገር ደግሞ የጓደኝነት እውነተኛ ትርጉም መፈተሹ ነው። ነፃነት ህንድ ታክሞ ሲመለስ ሐኪሞቹ በአንዲት የጠርሙስ ቆርኪ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበር ቤተሰቦቹ እንዳሉት። ይህን ደግሞ ቤተሰቦቹ ለአስናቀና ለሌሎች ጓደኞቹ በግልጽ አሳውቀዋል። የነፃነት ወንድም ሲናገር እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነፃነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለ እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረው ይጠጡ እንደነበርና ሂሳቡንም ነፃነት ይከፍል እንደነበር ቤተሰቦቹ አጋልጠዋል። ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ከታገስ ቤት ቀጠሮ ነበረን በማለት መመስከሩ ነው። ለህይወቱ አደገኛ የሆነን ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል የሚለው የቤተሰቦች ጥያቄ ህብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የምጎዳው በማለት የሐዘኑ ዋና ባለቤት ለመሆን መሞከሩን ቤተሰቦቹ ክፉኛ እንዳስቀጣቸው በዚሁ ቃለ ምልልስ ላይ ተናግረዋል።
ሆኖም ነጻነት በህይወት እያለ የነበረው እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበረ። ብዙ ሰው በዙሪያ ቢኖርም እኔ ሰው የለኝም። ይህ አሳዛኝ ንግግር ነጻነት በጓደኞች ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበር ያሳያል። በተጨማሪም አስናቀ በማህበራዊ ሚዲያ ላይ ነጻነት መኪና ከገዛ 1 ወር ከ15 ቀኑ ነው ከዚያ በፊት አልነበረም በማለት ያሰራጨው መረጃ የጎፈንድሚ የገንዘብ ማሰባሰቢያን ትርክት ለማጠናከር ሆን ተብሎ የተፈበረከ መሆኑን ቤተሰቦቹ አጋልጠዋል። እውነታው ግን ነጻነት መኪናውን ከገዛ 8 ወራት እንዳለፉት የውል ማስረጃዎች ያረጋግጣሉ። የሟችን ስምና ክብር ዝቅ አድርጎ ገንዘብ ለመሰብሰብ መሞከር ከእውነተኛ ጓደኝነት ይልቅ የጥቅምና የትርክት ፖለቲካ ማራመድ መሆኑን ቤተሰቦቹ በዚህ ቃለ ምልልስ ላይ ሲሞግቱ ሰምቻቸዋል። የነጻነት ቤተሰቦች ያጋለጡት የአስናቀና መሰል ጓደኞች ታሪክ በማህበራዊ ሚዲያ አደባባይ ከሚታየው የሐዘን ትወና ጀርባ ያለውን አስደንጋጭ ግብዝነት ያሳያል። አንድን ሰው በህይወት እያለ ከጥፋቱ ሳይታደጉ አብሮ በመጠጣት ገደል እንዲገባ መንገዱን አመቻችቶ ሲሞት ግን ከኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን ይህ የቤተሰቦቹ ምስክርነት በግልጽ ያሰምርበታል። እንግዲህ ቪዲዮን ተመልክታችሁታል። ለሁላችን ምናልባት እንግዲህ አብዛኞቻችሁ ተመልክታችኋል ብዬ አስባለሁ። አብዛኞቻችን ተመልክተናል ብዬ አስባለሁ። ምክንያቱም ጉዳዩ አንገብጋቢና አሳሳቢ እንደመሆኑ በጥቂት ሰዓታቶች እንግዲህ ብዙ የማህበራዊ ድረገጽ መተግበሪያ ላይ ያሉ ተጠቃሚዎች ወይም ደግሞ ማህበረሰቡ የተቀባበሉት መረጃ እንደመሆኑ እንግዲህ ይህ የወንድማችን አቀራረብ ላልተመለከቱ ሰዎች እንግዲህ ዋና ዋና ነጥቡን ያጋራል ወይም ደግሞ ዋና ዋና ነጥቡ ምን ነበር የቪዲዮ የሚለውን ያሳውቀናል ብዬ ስላሰብኩ ነበር ይዤላችሁ የመጣሁት። እንግዲህ ይሄንን ወደ ጎን እንተውና ግን ታዲያ እናንተስ ምን አይነት ድምዳሜ ላይ ደረሳችሁ? በተወዳጁ አርቲስት የጥበብ ሰው እንዲሁም በቤተሰብ ጨዋታ ላይ ለብዙ ዓመታት ያዝናናን ይህ ተወዳጅ እንግዲህ በወጣትነት ያለ እድሜው የተቀጨው አርቲስት ነጻነት ወርቅነህ በዚህ መልኩ እንደዚህ አይነት መረጃ መውጣቱ እናንተ ምን አይነት ድምዳሜ ላይ እንድትደርሱ አደረጋችሁ? እስኪ ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። ወጣት ባለሀብቶች እንዳናይ ከሚያደርጉ ከብዙ 3 ነጥቦች፣ አንደኛ የገና ልጅ ነው ሜንታሊቲ። ሊል ብሮ 18 ዓመት ከሆነ ይህንን መሳሪያ ታጥቀህ ማለት ነው ህዝብህና ሀገርህን ለመጠበቅ እድሜህ ደርሷል ብሎ ዩኤን ፈርሞልሃል። ገባህል? ትልቅ ነህ፣ ከፈለክ ሂደህ ሙት እየተባልክ ነው። በሌላ አባባል እንደዚህ ስለሆነ ህፃን ልጅ ነኝ ብለህ አንተ የምታስብበት ምንም ምክንያት የለም። አለዚያ ገና ልጅ ነኝ እያልክ ኦፖርቹኒቲዎችን ያስመለጥክ ከሆነ ሳታስበው 50 ዓመት ሆነ ራስን ታገኘዋለህ። ገባህ? ሁለተኛው ይሄ ዘና በሉ ፈታ በሉ መዝናናት በልጅነት የሚለው ሜንታሊቲ፣ እነዚህ ዘፋኞች እንደዛ እያሉ እያታለሉን ያሳደጉን። ገባህ? ዛሬ ዘና ፈታ የምትለው ከመጪው ጊዜ ተበድረህ እንደሆነ እወቀው። ከዛ ደግሞ ኮምፎርት ዞን፣ ይሄ ኮምፎርት አዲክሽን፣ ራስህን ያው የሌለህን ያለህ አስመስለ መደሰት መሞከር፣ መዘነጥ ምናምን፣ እነዚህ ነገሮች በኋላ ወደ ሱስ ነው የሚገፉ። ገባህ? ጭንቅላትህን ምቾት ካስለመድከው በልጅነት ወደ ሱስ ነው የሚገፋ። ገባህ? ጭንቅላትህን ምቾት ሳይሆን ስራን አስለመደው በልጅነት። ከዛ ቀጥሎ ሾርት ተርም ቲንኪንግ፣ ይሄ ስግጥ ፍምስ ብለሽ ታርገሽ በልተሽ ምናምን ዞር ለማለት ነው የምፈልጊው። እንደዛ አይደለም። ትክክለኛው ስኬት ከ5 እስከ 10 ዓመት ይፈጃል። ገባህ? እና ብሬስ ሎንግ ለሆነና ማለት ጥረት ለሚጠይቅ ስኬት ራስን አዘጋጀው። ገባህ? በስተመጨረሻ ከ18 እስከ 28 ያለው እድሜ የማያገባህ ነገር ላይ ጥልቅ እንድትል የሚገፋፋ እድሜ ነው። ለምሳሌ ፖለቲክስ፣ አንተ በፖለቲካ ነው የምኖረው ፖለቲከኛ ነኝ ብለህ ካላመንክ ፖለቲካ ላይ ምን አባህ ጥልቅ አስባላ? ምንም አያገባህም። ስራ ለሰሪው እሾህ ላጣሪው፣ ስራህን ስራ፣ ፖለቲካን ስራውን ይስራ። ገባህ አይደል? ባይ ዘ ዌይ ስትወለድ አባትና እናትህን ትመስላለህ። ስትሞት ግን በወጣትነት እድሜ የወሰንካቸው ውሳኔዎችን ነው የምትመስለው። ገባህ አይደል? የተለያዩ ወጣቶች እንግዲህ በለጋ እድሜያቸው ሀብትን ማፍራትና ጥሩ ደረጃ መድረስ ይፈልጋሉ። ታዲያ ይህ ሀሳብ ወይም ደግሞ አሁን የተመለከትነው ቪዲዮ ትክክለኛ
መረጃ ይሆናል ብላችሁ ታስባላችሁ? በነሳችሁ ሐሳቦችም እንግዲህ ከሙሉ በሙሉ በሚባል መልኩ ትክክል ናቸው ብዬ አስባለሁ። እናንተስ በዚህ ቪዲዮ ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። አንዳንድ ሰዎች ውጭ ሀገር እንደዛ ይመስላችኋል። የመሰልጠን ምልክት በቃ አንተ ምንድን ጎረቤት ምናምን ኮት አያስፈልግም፣ ዘመድ ምናምን የሚባል ነገር አያስፈልግም። ምን ማህበረሰብ ህዝብ ምን ያመጣል? ማህበረሰብ ምናምን አንቂ የሚባል የማህበረሰብ አንቂ ቀርቦ ማንንም እንዳሰቡ ይላል። ሰልጥኖ ሞቶ ነው የመጨረሻውን ጨርሶ በቃ እና አስፈልግም። ራስን ፕራይቬት ስራ ትሰራለህ፣ ትገባለህ፣ ትተኛለህ። ከዛ በኋላ ተዋጥቶ ስራ ትሰራለህ። ዴዲኬትድ ሆነ ራስን ትለውጣለህ ይላል። ያለ ህብረተሰብ ያለ ማህበረሰብ ተሳትፎ ያለ ምናምን ዝም ብሎ ብቻውን ማለት ነው። እንዲህ አይነት ነገር መጨረሻ ላይ ታብዳለህ። ወደ እብደት ነው የሚያመራ መጨረሻ ላይ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበር። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪ ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። በቀጣይ ባሪክ ስራዎች እስከምንገናኝ ለዛሬ ለነበረን ቆይታ እጅግ አመሰግናለሁ። ይመቻችሁ።